የህግ ባለሙያ ለማህበረሰቡ በምን መንገድ ይጠቅማል ብለህ ታስባለህ? ህግ ትምህርት ቤት ለአፋር ክልል የነበረ የፍትህ እጦት እንዲቀነስ እና በማህበረሰብ ዘንድ ፍትህ እንዲስፋፋ ይደረጋል። እኛ የራሳችን መብትና ግዴታ እንድናውቅ ያደርጋል። ፍሪ ሌጋል ኤድ ሰርቪስ ለማህበረሰቡ መስጠት፣ ማህበረሰቡ ግንዛቤ እንዲኖሩ፣ የሴቶቹን መብት፣ የአካል ጉዳተኞች መብት ለማስከበር፣ ያንተን መብት ቦታው ለማግኘት ለሌላ ሰው መብት ቦታውን መስጠት አለብህ። ቅድሚያ የሱ መብት ሲታከብ ያንተ መብት ይከበራል። ስለዚህ እንደዛ ሲሆን ሀገሪቱ ላይ የሚታዩ ችግሮች እየቀነሰ ወይም እየቀረፈ ይመጣል። እንትናለን መደረግ ያለበትና መደረግ የሌለበት ነገሮች አሉ። ስለዚህ እነዚህ ነገሮችን ማህበረሰብ እንዲያውቁ ከማድረግ አንፃር ማድረግ ያለበት ነገር እንዲያደርጉ፣ ማድረግ የሌለበት ነገር ደግሞ እንዳያደርጉ አውቆ እንደቆሙ ማለት ነው። እንግዲህ ሰዎች እንዴት ወጥቶ መግባት አለባቸው ብለህ ታስባለህ? ሰው መብት ምንድነው? ሰው መብት ምንድነው? እኔ ማድረግ ያለበት ነገር ምንድነው? የሌለበት ነገር ምንድነው? ሰላም በያላችሁበት ቪዚት በላችሁ የህግ ትምህርት ቤት ወይ ሰመራ የሰላም አምባሳደር ሰመራ ዩኒቨርሲቲ 8 ኮሌጆችና ትምህርት ቤቶች ስር ከ40 በላይ ዲፓርትመንቶችን ይዞ የሚገኝ ዩኒቨርሲቲ ነው። የህግ ትምህርት ቤት ተማሪዎችን በምን አይነት መንገድ ይዟል፣ ተማሪዎችን እንዴት እያስተማረ ነው የሚገኘው የሚለውን ቆይታ እንግዲህ አብረን የምናደርግ ነው የሚሆነው። እንወዳችኋለን። ሰናይ ጊዜ ይሁንላችሁ። እንደ ሰመራ ዩኒቨርሲቲ የህግ ትምህርት ቤት በመጀመሪያ በዩኒቨርሲቲ ውስጥ እንደ ዲፓርትመንት በየትኛው ዘመን ነው የተጀመረ? ካሉ 40ዎቹ አንዱ የህግ ትምህርት ቤት ነው። የህግ ትምህርት ቤት የተከፈተው መጀመሪያ የ2014 አካባቢ ሲሆን እንደ ትምህርት ቤት የተቋቋመው ደግሞ 2008 ነው። የህግ ትምህርት ቤት በሙሉ ትምህርት ቤት ደረጃ የተሻሻለበት አመት መቼ ነው? የህግ ዲፓርትመንት ወደ ህግ ትምህርት ቤት የተሻሻለው 2008 ነው። ከዛ በፊት ደግሞ ትምህርት ቤት ሳይሆን እንደ ዲፓርትመንት ነው የነበረው። መጀመሪያ ጊዜ እንደ ዲፓርትመንት ነበረ። የህግ ባለሙያ ማህበረሰቡ በምን መንገድ ይጠቅማል ብለህ ታስባለህ? ህግ ትምህርት ቤት ለአፋር ክልል ባለሙያዎች ማምረት ብዙ ጠቀሜታ አለው። በብዙ መንገድ መግለጽ እንችላለን። አንደኛ የነበረ የፍትህ እጦት እንዲቀነስ እና በማህበረሰብ ዘንድ ፍትህ እንዲስፋፋ ይደረጋል። ሁለተኛው ደግሞ ህግን የሚማሩ ተማሪዎች ወይም የህግ ባለሙያዎች አቅም እንዲዳበር ያደርጋል፣ እንዲጨመር ያደርጋል ማለት ነው። በመከተል ደግሞ አንድ ሰው የራሱን መብት የማክበርና የሌሎች መብት የማስከበር ይረዳናል። በተጨማሪ ደግሞ እኛ የራሳችን መብትና ግዴታ እንድናውቅ ያደርጋል። ተማሪዎች መካከል አንዱ እኔ ነኝ። ብዙ ተጽዕኖ ያፈጥራል። አንደኛው የህግ አስተሳሰብ ችሎታ እንዲዳበር ያደርጋል። ሁለተኛ ደግሞ ሰው ባለው ሙያ ላይ ጠንካራ እንደሆነና እንድትናከር እና ሰፊ እውቀት እንዲኖረው ይረዳናል። ትምህርቱ የሚፈጥረው ተጽዕኖ ተማሪዎች እንዲበቁ የሚያደርግ ነው። ማህበረሰቡ በህግ አስተዋጽኦ እና በምክር አገልግሎት በቀጥታ እንዴት ይጠቅማል ብለህ ታስባለህ? የህግ አገልግሎት መስጠት ነው። which means free legal aid service ለማህበረሰቡ መስጠት ደግሞ ማህበረሰቡ ግንዛቤ እንዲኖሩ እና የሴቶቹን መብት፣ የአካል ጉዳተኞች መብት ለማስከበር፣ ማህበረሰቦቹ ደግሞ ያሉት ችግር በአግባቡ በህግ ምክር እኛም አግኝቶ ከችግሩ ወደ በቀላል መንገድ መፍትሄ እንዲያገኙ ይረዳል። እንግዲህ ሰመራ ዩኒቨርሲቲ የሰላም አምባሳደር በአሁኑ ሰዓት ብዙ ባቾችን ይዞ እያስተማረ ይገኛል። በአፋር ክልል ውስጥ የህግ ትምህርት ቤቱ እንደ ዋና ምንጭ ያህል ተግባር ያለ ነው። መጀመሪያ የምርምር ማዕከል፣ ሁለተኛ ደግሞ ሙያዊ መብቂያ እና ማህበረሰብ አገልግሎት። ስለዚህ ስርዓት የሚባል ነገር አለ። አሁን አንተ እንደ አንድ ወጣት እንግዲህ ለወጣቶች እንግዲህ ሀገር ውስጥም ላሉ ሀገር ውጭም ላሉ ወጣቶች እንግዲህ ከቤተሰብ ጋር የሚኖር ወጣት አለ፣ በዩኒቨርሲቲ የሚኖር ወጣት አለ፣ በሃይ ስኩል የሚኖር ወጣት፣ በጁኒየር የሚኖር ወጣት፣ በኮሌጅ የሚኖር ወጣት፣ በተለያየ አካባቢ በሰው ቤት ሊሆን ይችላል፣ በግል ስራ ተሰማርቶ እየሰራ ሊሆን ይችላል፣ ግብርና ላይ ተሰማርቶ እየሰራ ሊሆን ይችላል፣ የመንግስት ባለሙያ ሆኖ እየሰራ ሊሆን ይችላል። እንግዲህ አሁን ሰዎች ጋር መግባባትና አለመግባባት እንግዲህ ሰዎች እንዴት ወጥቶ መግባት አለባቸው ብለህ ታስባለህ? አንድ ሰው ራሱ ዲስፕሊንድ መሆን አለበት። ከፈለገበት ነገር ነፃ ሆኖ ለማውጣትና ማንኛውም ነገር በቀላሉ እንደሰካለት መጀመሪያ ራሱን ዲስፕሊንድ ማድረግ አለበት። በመጀመሪያ ደረጃ አንድ ሰው ማህበረሰብ ጋር አግባብ በሆነ ወይ ክብር ባለው ወይ ራሱ ላይ ኢንቨስት ማድረግ አለበት።
ያ ማለት ደግሞ ራሱ ላይ ኢንቨስት ማድረግ ማለት የራሴ መብት ምንድነው? ሰው መብት ምንድነው? እኔ ማድረግ ያለበት ነገር ምንድነው? የሌለበት ነገር ምንድነው? በተመሳሳይ ደግሞ አንተ ደግሞ ራስህን ስታከብር አንተ ሌላ ሰው ስታከብር ነው ሰው አንተ የሚያከብረው። ስለዚህ አንተ ለሰው ቦታ ስትሰጥ ሰው ደግሞ ለአንተ ቦታ ይሰጣልና ማንኛውም ሰው እንደዛው በተመሳሳይ በራሱ ክብር እንደሚፈልግ ሌላ ሰው ክብር መስጠት። ስለዚህ ያን ህጉ ይከበራል፣ ግጭት አይፈጠርም፣ ይቀነሳል ማለት እየቀነሰ ነው የሚሄደው። ስለዚህ ወጣቶች በዚህ ባህሪ መንቀሳቀስ አለባቸው ብሌ ነው የሚታሰበው። ስለዚህ ደስ ይላል። ሁሉም አካባቢ በተለየ ዩኒቨርሲቲ፣ ኮሌጅ፣ ሃይስኩል፣ ጁኒየር በተለየ አካባቢ ያሉ ወጣቶች ያለን ማንኛውም ሰው የተባለን ሰዎች ሁሉ እንግዲህ በዚህ ወይ ከተንቀሳቀሰን ለአካባቢም ሰላም ይኖራል። ሰው አሁን የህግ ባለሙያ መብዛቱ ለአካባቢ ይጠቅማል። የህግ ባለሙያ መብዛቱ ለሀገር ይጠቅማል። ምክንያቱም እስቲ አሁን በዚህ ዙሪያ ምን መሰለህ አገሪቱ ላይ ብዙ ችግር የሚያመጣው አንዱ ነገር ምንድነው? አንድ ሰው የራሱን መብት ማስከበር ይፈልጋል። ለሌላ ሰው መብት ሳይከብር ያንተ መብት አይከበርም። ለሰው ስታከብር ነው ያንተ መብት የሚከበረው። ስለዚህ አንተ ያንተን መብት ቦታው ለማግኘት ለሌላ ሰው መብት ቦታውን መስጠት አለብህ። ቅድሚያ የሱ መብት ሲታከብር ያንተ መብት ይከበራል። ስለዚህ እንደዛ ሲሆን ሀገሪቱ ላይ የሚታዩ ችግሮች እየቀነሰ ወይም እየቀረፈ ይመጣል እንትን አለኝ። ስለዚህ ወጣቶች በተለይ አሁን አንቀጽ ወይም ህገ መንግስት ሲባል ለህግ ተማሪዎች ብቻ የተፈቀደ ነው የሚመስለው። እስቲ ይሄ ነገር እንዴት ነው? ይሄ ህግ ትምህርት ሁላችንም ብናውቀው ጥሩ ነው። ምክንያቱም ህግ መማሬ ለኔ የጠቀመኝ ነገር ምንድነው? መብትና ግዴታውን ማወቅ ነው። ለይት ማወቅ ነው። የኔ መብት ምንድነው? የኔ ግዴታ ምንድነው? ማድረግ ያለብኝ የሌለብኝ። እኔ አሁን ራሴ ላይ የሚከራበት አንዱ ነገር ከሌላ ተማሪ የሚለየው በቃ የራሴ መብትና ግዴታ ጥብት አድርጌ በቃ በሚገባ መንገድ አውቃለሁ። ምክንያቱም እንደዛ ካወቅኩት ወደ ችግር ውስጥ አልገባም። ምክንያቱም አንተ መጀመሪያውን ግዴታውን ማወጣት ነው። መብቱን ለአንተ ማክበር ግዴታውን ትወጣለህ። ግዴታውን ከተወጣህ በኋላ መብቱን ይከበርልሃል። ስለዚህ እኔ ከሌላ ተማሪ ትንሽ ለይት የሚያደርገኝ መብትና ግዴታውን በደንብ እንድናውቅ። ስለዚህ ወጣቶች ህገ መንግስት ቢያነቡ ይጠቅማል እንጂ አይጎዳቸውም በጣም። ስለዚህ ማድረግና ማድረግ ለለባቸው ነገሮች ለይቶ እንዲያውቁ ይረዳቸዋል። ይሄ በጣም መልካም መልእክት ነው። እንደ ሰመራ ዩኒቨርሲቲ ህግ ትምህርት ቤት በ2004 ተከፍቶ እስከ አሁን በ2018 አገልግሎት እየሰጠ ትምህርት ቤት ነው። ያ ትምህርት ቤት ላይ መማርና ማስተማር ሁኔታ በጣም በጥሩ መንገድ እየተካሄደ ነው ያለው። ተማሪዎቹ ብዙ ተማሪ ስናይ አሁን አንዳንድ ስንገናኝ ህግ ትምህርት ከባድ ነው፣ ህግ ትምህርት መግባት ምናምን ይጠይቃል ምናምን ብሎ አንዳንድ እንትን ሳያቸው ግንዛቤ ያለው ተማሪዎች ሳያቸው ትንሽ ህግ ትምህርት ማለት እንደሌላ ትምህርት ነው፣ አይከብድም ማለት ብቃታቸው ነው፣ እንደየብቃቱ ነው። ነገር ግን ትምህርት ማንኛውም ትምህርት አግባብ ባለው መንገድ የምትከታተል ከሆነ አይከብድም ትምህርት ነው። ስለዚህ እንድማሩ ለህግ ትምህርት ቤት መጥቶ እንድማሩ እና ራሳቸው ደግሞ ኢንቨስት እንዲያደርጉ ማለት ማንኛውም ትምህርት ላይ ማንኛውም ትምህርት ባለበት ዲፓርትመንት ላይ አግባብ ባለው መንገድ ብትጠቀሙ የተሻለ ነው ብዬ አምናለሁ። እንግዲህ አፋር እንደምናውቀው የሰላም ሀገር ነው። ማህበረሰቡ ከህግ ጎን ለጎን ራሱ የቻለ ስርዓት አለው። ማህበረሰቡ የአፋር ማህበረሰብ ህገ መንግስት ጋር ከመድረሱ በፊት የራሱ የቻለ ስርዓት ያለ ማህበረሰብ የራሳቸው የሆነ ህገ ደንብ አላቸው። ማንኛውም ሰው ጋር ግጭት ከተፈጠረ የሚፈቱበት ዘዴ ሲስተም አላቸው። ስለዚህ የህግ ትምህርት የበለጠ ስንማር ደግሞ በእውቀት እናድጋለን። ባለንበት አካባቢ እውቀት ሲኖረን ከሰዎች ጋር እንዴት ውለን እንዴት ማደር እንዳለብን፣ እንዴት ሰርተን እንዴት መለወጥ እንዳለብን ቅድም ሀቢብ እንዳለ ግዴታና መብት ለይተን ካወቀን ከሰዎች ጋር የሚያጋጭን ነገር የለው። ግዴታ ካደረገን መብቱን ጠይቀዋለን። ስንጠይቅን ደግሞ ፍትሃዊ በሆነ ስርዓት ባለው መንገድ ስንጠይቅ
መብት እናገኘዋለን ማለት ነው። ከ40 በላይ ዲፓርትመንቶች ውስጥ እንግዲህ አንዱ የሆነ የህግ ትምህርት ክፍል ነው። እንግዲህ አሁን ዛሬ ያደረገን ቆይታ ከሀቢብ ጋር እንግዲህ ተማሪዎችም ማህበረሰብም እንደ መብትና ግዴታ ለይተን ማወቅ እንዳለብን ማድረግ ያለብኝ ግዴታ ምንድነው መጠየቅ ያለብኝ መብት ምንድነው የሚለውን ለይተን ማወቅ እንድንችል እንግዲህ ሀቢብ ያስተላለፈው መልእክት ላይ እንደተማራችሁ ተስፋ እናደርጋችኋለን። በያላችሁበት ሰላም ቪዚት በላችሁ በያላችሁበት እንግዲህ ግዴታችሁን እያደረጋችሁ መብታችሁን መጠየቅ ይሁንላችሁ። እንወዳችኋለን። ሰናይ ጊዜ። መልካም